ሰላም ሰላም ውድና የተከበራችሁ የዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ምሳሌ ድራማን 110 ክፍል 110 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሩ። የምወዳችሁና የማከብራችሁ ውድ ቤተሰቦቼ ከዛ አሁን መሀሊትና ደላላው ማለት ነው። መሀሊት እንግዲህ ደላላውን ጋር የሆነ ሴራ ለመስራት አስባለች። እሱ ግን ከማን ጋር ነው ልታሰርኝ የፈለግሽው? ዝና የምትይኝ ማን ነው? ይሄ ነገር ምንም ደስ አላለኝም እንዴ! ይህን ሰውዬ ግን እኔ ያውቀዋለሁ፣ በዘና ሰምቼዋለሁ። ስሙ ዝና ማን ነው ብሎ ሲያስብ ዝና ግን ማን ነው? እያጨቀለብኝ ነው። እስኪ አስብ ዝና ማን ነው? ቆይ አንዲት እሳት የላሰች ልጅ አለች፣ እሷ ጋር ልደውል። ማን ጋር ነው ስልክ የምትደውለው? አንድ እሳት የላሰች ልጅ አለች። እሳት ስትልስ ራሱ ምላሷን ራሱ ብሎ ሄሎ ዳጣ ብሎ ከሷ ተደብቆ ለዳጣ ይደውላል። ከዛ ዳጣም አንተ እርጉም አለችው። እሱም ወይ ምንድነው አሁንማ የሚያጠራጥረኝ ማን እንደረገመኝ ነው? ምን ሆነህ ነው? ምን ተፈጥሮ ነው አለችው። አደጋውት ሳልሆን አልቀርም ብሎ ለዳጣ እየነገራት ነው ማለት ነው። ማለት ደግሞ ጆሮዋን አዘን ብላ እየሰማኝ ነው ማለት ነው። ማን ጋር ደውሎ ነው ብላ ቆይ ግን አንተ አደጋ ሲገጥምህ ነው እንዴ እኔ ጋር የምትደውለው? እኔ ፖሊስ ነኝ ወይ ስትለው ከዛ አይ ስሚኝ ዝና የሚባለው ሰውዬ ስልኩን ልዘጋው ነው። አትዝጊው፣ ዝና ያዘ አይደለም እርዞ። ያውልህ አሁን የምልህ ነገር አዳምጥ። 8 ልጆች አሉኝ ብለህ ለምነው በሉላ በለው እንዲለቅህ። ያው ትንሽ ሊራራልህ ይችላል። በስለት ምናምን ሊገልህ ከሆነ በውጤ ያደርግልሃል። አይ መርዙ በቃ መሞትህ ነው ብላ ስታስፈራራው እሱ ደግሞ እስኪ ዝም በይ ዛሬ ደግሞ ስሚኝ፣ ምንድነው ዛሬ ዝም ብለሽ የምትለፈልፊው? እስኪ አንዳንዴ እንኳን አዳምጪኝ። አፌን የሚያስይዘው አፌን የሚያስይዝ ወሬ ኖራን ብዬ አላቅም ነበረ። አንቺ አታዳምጭኝም ወይ ሲላት ለምን አዳምጣለሁ? ዝና ይዞህ አይደለ? አሁን ይዞህ ከሆነ አምልጥ። መሀሌት ናት ተከባን እያልኩ ነው። መሀሌትም እኮ ያው ነች። የምትጠራቸው ስሞች ራሱ በሙሉ ነፍሰ ገዳዮች ናቸው ስትለው ከዛ መሀሌት ማናት? እነ ብርኩ የተወሰደኝ እያለች ነው። ወጥመድ ውስጥ ነኝ እያልኩ እኮ ነው። እንዳትወስዳት ይቻረምኔ። ቆይ እንዴት እንዲህ አለችህ? ሀዛ እንግዲህ መሀሌት የብሩክን ቤት ስለማታውቀው ብሩክን ይቅርታ መጠየቅ እፈልጋለሁ ብላ ደላላውን ተደግፋ ልትሄድ ነበረ። ደላላው ግን ዝና ማን ነው መሀሌት ማናት ብሎ ወደ ዳጣ ጋር መደወሉ ጥሩ ሆኗል ማለት ነው። መሀሌትም ያሰበችው ሀሳቧ ሁሉ ሊሳካላት አልቻለም። ይቺ ውርደታ ማለት ነው። ከዛም ቆይ እሺ ዳጣ በኋላ ደውልልሻለሁ ብሎ ወደ መሀሌት ተመልሶ ሲሄድ ስሚ ደግመሽ እንዳትደውይልኝ አላቅሽም፣ ወደፊትም አላቅሽም ብሎ ብትደውይልኝ 100 ጊዜ ነው እንዳትደውይልኝ ብሎ ለማስመሰል ነው። በቃ ዳጣ በኋላ ደውልሻለሁ ምናምን ብሎ ከዛ መሀሌትም ደግሞ ዳጣ ነው ያልከው አለችው። ምን ነው አለች። በርሻውን ውሰደኝ በይሽ፣ ደጋሚ እንዳትደውይልኝ እንዳትጠጊኝ፣ አላቅህም እከፍልሃለሁ ስትለው አናቴን ለሁለት ነው የምከፍልኝ። እሷ ግን ያው ብር ነው ያለችው። ምን ማለት ነው? ልትገይኝ ግን ለፖሊስ ማመለክተው እንዳትደውይልኝ፣ ስትደውል አንቺ ወንጀለኛ ነሽ። ልንገርሽ እንዴ አንዱን ሆስፒታል ሄደሽ ልትገዩ እንደነበር እኮ እህትሽ ደውላ እንደተረፈችው እኮ በደንብ አውቃለሁ። ምን እሷ ናት ያደረገችው? እሷ ናት እንደዚህ ጉድ የሰራችው? እንግዲህ ሰላም ግቢ አልልሽም። ምንም አይነት ሰላም እኮ ከፊትሽ አይታይም። አንቺንማ መራቅ አለብኝ ብሎ ከዛ መሀሌትም ደንቆር እያለኝ ማለት ነው ወደ ኤፍራታ ጋር ትሄድና ኤፍራታን አንቃ ታስጨንቃታለች ማለት ነው። ምን ሆነሽ ነው እንደዚህ አንቀሽኝ የምታስጨንቅኝ? ምን ሆነሽ ነው ዛሬ? ግን ትናንትና ጀምሮ እኮ በዛ ላይ አኮርፈሽኝ የቆየሽው። ስለዚህ አሁን ደግሞ ምንድነው እንደዚህ የምታደርጊው ስትላት ከዛ አንቺ እኮ ነሽ ባለፈው ሞገስ እንግዲህ ንብረት ወርሳለሁ ብዬ ዝና ቤት ያወርሰኛን ብዬ ገዛልኛን ብዬ ምናምን እያለች ትቀባጥራለች ማለት ነው። ከዛ አሁን እኔ ያደረኩ ስትላት ሰው ልትገይ ታዲያ ልትገይው ስትይ ታዲያ አንቺ ከመጎስ ምን አለሽ? ብሩክን ደሽ ይቅርታ ጠይቀሽ በፊት ወደ ቤትሽ አትመለሽም እንዴ ስትላት አንቺ ያሰብሽልኝ አትመስሊም። ከኋላ እየወጋሽኝ ሄጂና ብሩክን ታረቂው ትኛለሽ። አንቺ አረሽ እንዲያጣላሽ ብላ ኤፍራታን አንቃ ልገላት ማለት ነው። ኤፍራታም
ታላቀቀቻት በኋላ ልቀቂልኝ፣ ቤቴን ወተሽ ሂጂ፣ እኔ እኮ ነኝ ይሄንን ቢሆን አንድ ክፍል ቤት ቢሆንም እኮ ያስጠጋውሽ እኔ ነኝ ስትል ይሄን ቤት ሆኖ ነው ወይ ምናምን ብላ በጣም ተጣልተው ከዛም ትታላት ወጣይ ማለት ነው። እንግዲህ ማህሌት በጣም ክፉና አስመሳይ ሰው ነች ማለት ነው። ከዛ ብሩክና ቅድስት ደግሞ እየተጎራረሱ ማለት ነው። ቅድስት ለብሩክ እያጎረሰችው እየበላ ከዛ እሱም ስለ ሞገስና ስለ ሉላ በጣም እያጫወታትና እያወራት ከዛ ሉላም ምን አይነት ሰው እንደሆነች ከልጅነቱ ጀምሮ ሞገስ እንዳፈቀራት ከዛም ለሱ ብዙ መስዋዕት እንደከፈለኝ በጣም እያጫወታት ይሄ ነገር ግን በጣም ያሳዝናል ስትል ከዛ እሱም የሷ ታሪክ ፊልም ሆኖ መውጣት ይችል ነበር። የሉላ በጣም ብዙ ታሪክ ሰምቻለሁ። የሉላ ግን የተለየ ነው በጣም ግን ደግሞ የሷ ታሪክ ፍቅር የለም ለሚሉት ጥሩ ምስክር ነው። ሉላ በጣም ጥሩ ሰው ነች፣ በዛ ላይ ቆንጆ ነች እያለ ለቅድስት እያወራት ነው። በጣም ወደዋለሁ ብላለች እሷም። አዎ እሱም ይወዳታል። የእሷ ከመውደድም ያለፈ ነው። ሞገስ በልጅነቱ ነበር ያፈቀራት ግን ደግሞ በመሃል ጥሩ አልነበረም። የከዳችው መስሎት ነበረ። ግን ሞገስ ብዙ ነገር ሲያደርግ እንደነበረ አውቃለሁ። ፍቅር መተሳሰባል ከዛ የበለጠ ነው እያላት ነው። አዎ እንግዲህ ሉላና ሞገስ በጣም ይዋደዳሉ። ግን በመሃላቸው መቶ ዝና በጉልበት አሳምኖ ይዟት ይሄዳል ማለት ነው። እሷም አምና ሳይሆን ሞገስን እገለዋለሁ በህይወት እንዲኖር ከፈለሽ ከኔ ጋር ሆኚ ሲላት እዛ ሞገስ ከሚሞት ብላ ስለምትወደው ራሷን አሳልፋ ለዝና ሰጥታለች ማለት ነው። ከዛም የተነሳ እንግዲህ ሞገስ ሳያውቅ እኔን ከርታኝ ነው፣ እኔ ብር ስለሌለኝ፣ እኔ ምስኪን ስለሆንኩኝ ብሎ ነበር የሚያስበው። ከዛም በዛም የተነሳ ድሃ በመሆኔ ይሄ ነው ሉላ ስታኝ ሄደችው ብሎ ከዛ በኋላ እንግዲህ በህገወጥ ብዙ ነገር አሰባስቦ ብዙ ነገር በህገወጥ ብር እንትን ብሎ ያው ብቻ ለማንኛውም ሀብታም ሆኖ ነበረ። ከዛ በኋላ ሚቺ መሀሌትን ቀርቦ መሀሌትም እንግዲህ ገንዘቡን በህገወጥ ኮንትሮባንድ እያመጣ እንትን እንዳለው አውቃ ብሩንም ማስይዛበታለኝ ማለት ነው። ከዛም እንግዲህ ብሩን ደግሞ አሁን ለማስለቀቅ ጠበቃ ቀጥሯን ማለት ነው። ጠበቃው ደግሞ አሁን ሉላን በስንት መከራ ያገኛትን የእሱን ሚስት እንግዲህ ሉላን ደግሞ አብረን ካልተኛሽ አብረሽኝ ገንዘቡ አይመለስም፣ ያለበለዛ አይደለም ገንዘቡን ሞገስም ወንጀለኛ ነው ብዬ አስይዛለሁኝ እያለ እያስፈራራት ነው። ከዛ እሷም በጣም ተጨንቃና ተጠባ ዳጣንና ደላላውን አግኝታ ከዛ እንግዲህ እሱንም ቀጥሮት ሊያዋርዱት ነው ማለት ነው። ይቺ ወራዳ ማለት ነው። ከዛ እንግዲህ ብሩክም ሞገስ ለኔ ብዙ ነገር አድርጎልኛል፣ ላደረገልኝ ውለታ ደግሞ ውለታውን መክፈል አለብኝ፣ ለኔ ብዙ መስዋዕት ከፍሎልኛል እያላት ነው። ከዛ እንግዲህ ቅድስት ደግሞ ብሩክን በጣም ነው የምትወደው። በጣም አይኗ ላይ የሚያስታውቅባታን እሱም አልተረዳትም ነበረ። ለልጁ ነበረ በጣም ሁሉ ነገር እንትን የሚለው ልጁ ዱና ማየት ነበር የሚፈልገውና ሞገስም ቅድስትም ብሩክ እንደምትወደው ምንም ቀና ብሎ አይቶ አያውቅም። እሱ ሁሉ ነገሩ ከልጁ ጋር ነበርና ልጁን በጣም ይወዳታን የሚስቱን ማደራ ስለሆነ እሷ ግን አሁን ግን ያው ተረድቷታን ማለት ነው። ከዛ ቅድስት ደግሞ ሉላ ግን ቤተሰብ የላትም እንዴ? ለምንድነው ይሄ ሁሉ መከራ ሲደርስባት ምንድነው ዝም የሚሉት ብላ ስትል ከዛ ብሩክም ሉላ አንዲት እናት ነበረቻት፣ እሷም በችግር ነበረ ያሳደገቻት። ግን ደግሞ ከድሃ ቤተሰብ የወጣቻት ምስልም በጣም ኩል ነበረች። ሞገስን በልጅነቱ ነበር ያፈቀራት። በጣም ታምራለች። ያዝና ደግሞ ከሌላ ሰፈር ነበረ ዘና እየመጣ የሚያስቸግራት። እሱም በልጅነቱም ነበር የወደዳት። አይ እሱ እንኳ ሃይስኩል ከገባሽ በኋላ ነበር የወደዳት። በግድ ነው ያገባት፣ ሳትፈልግ ነው። ሁሉንም ነገር በኃይል እና በገንዘብ ነው። ፍቅር የሚባል በገንዘብ ካልገዛው ከሚሉት ማን ነው ጥሩ ማሳየው? ማን ነው? ይኸው አውሬው ዝና ነው። መሀሌትም ነች አለችው። አዎ እውነትሽን ነው፣ መሀሌትም ነች። በቃኝ ሲለ ይችን ጨርስ እንጂ ኧረ በቃ በጣም አይጣፍጥም እንዴ አለ። አይጣፍጥም እንዴ ስትል ኧረ እስካሁን በልቼ በጣም ነው የሚጣፍጠው ማርያምን አለ። ማርያምን ሲል ደግሞ በጣም ነው ደስ የሚለው። በነገራችን ላይ
ከዛ ቅድስትዬ እንግዲህ እየተሽኮረመመኝ በቃ የቴንኪው ቅድስት አንድ ብቻ ላጉርስ የምር ጨርስ አንዴ ላጉርስ አይ ቅድስት ጠግብ ያለው እኮ እያለ ነው እንግዲህ ከዛ እንግዲህ ፍቅርን በጣም ይዟታል ማለት ነው ከብሩክ አይኑንም ታየዋለኝ ማለት ነው እንግዲህ በፍቅር አይን ነው የምታየው በጣም ወደዋለኝ እንግዲህ እሱም ተቀብሏታል ማለት ነው ደስ ይላል ቅድስትዬ ማናት ምሳሌዬም እንግዲህ ወንድም ልትወልዱልኝ ነው ወይ እያለች ነው ማለት ነው በጣም ደስ ይላል እንግዲህ ከዛ ሞገስና ሉላ ደግሞ ምን ነው ሉላዬ ተጨነቅሽብኝ ምን ሆነሽ ነው እንዴ አሁን እኮ መጨነቅ ልትጨነቂ አይገባሽም ልትደሰሽ ነው የሚገባሽ ለምንድን እንደዚህ የምትሆኚው አላት ቦታችን ሊመለስልን ነው በቃ ምንም ልትጨነቂ አይገባም ይህን ነገር ጥንላቸው ብስ እንላለን ይሄን ሀገር ትተንላቸው ሌላ ሀገር እንሄዳለን ዛሬ የሆነ ቦታ ላይ መሄድ ፈልጌ ነበር ምን ነው የት ቀብር ነው ያው በለው እንዴት ቀብር ትለኝ ቻልክ እና ታዲያ ፊትሽ ነዋ ሰላም ነው ወይ ግን አሁን የት ነው የምትሄጂው አብረን እንሄዳለን እያላት ነው እሷ ግን ጠበቃው እያስጨነቃት ነው ከኔ ጋር አብረሽ ካልተኛሽ ንብረታችሁም አይመለስም በዛ ላይ ደግሞ ይቅርታ ሞገስን አሳስርብሻለሁ ዘብጥያ አስወርድብሻለሁ ከኔ ጋር ከተኛሽ ግን በአንድ ሰዓት ውስጥ ንብረታችሁም ይመለሳል ባልሽም ነፃ ይወጣን እያላት እያስጨነቃት ነው ይህን ነገር ለባሏ እንዳትናገር ከባሏ ጋር ይጣሉባታል እንዳትተውም ደግሞ ባሏ ወደ እስር ቤት ንብረቱ እሷ ጉዳይ አይደለም ዝና ጋር ሁሉ ነገር ሞልቷቸው አይተዋለኝ ማለት ነው ፍቅር ብቻ ነው ያጣየው እንጂ ከዛ ያንንም አይታው ገንዘብን አይታው ስለተመለሰኝ ስለዚህ የገንዘብ ነገር ሳይሆን ሞገስ ወደ እስር ቤት ይወረወራን ብላ እየጨነቀች ነው አብራም እንዳትተኛ እንግዲህ ደግሞ ሌላ የበለጠ ችግር ውስጥ እንደሆነ ታውቃለች ስለዚህ በሁለት እንትን ውስጥ ሆና እየተጨነቀ እያለ ሄዳ ለዳጣ አናግራታለች ማለት ነው ዳጣም እንግዲህ ጎበዝና አስተዋይ ልጅ ናት ማለት ነው መፍትሄ አታጣም ከዛ ከደላላው ጋር ሆነው እንዴት ሰውየውን ማዋረድ እንዳለባቸው አስበው ቀጥረውታል ማለት ነው እሱም እንግዲህ በደስታ እንግዲህ እየዘለለ ጭራሽ አንቺ ነሽ ፈልገኸኝ ሽኝ ነይ ምኝታ ክፍላችን ድረስ ብለሽ ያልሽኝ ብለሽ ዋሽ እያላት ነው እሷ ግን አይደለም ያንን ነገር አይደለም ያደረገችው ራሱን ይሄን ነገር ያደረገ ይሄ ባለየ ከዛም እንግዲህ የሰውዬም እንግዲህ ሊዋረር ነው ማለት ነው ከዛም መጥቶ ክፍላቸው ማለት ነው ልብሱን ምናምን ሊያወላልቅ ሲል ዳጣና ደላላው ባንድ ላይ ከሉላ ጋር ሆነው ረግጠው ጥለውታን ማለት ነው ይሄ ባለየ ማለት ነው ከዛ በኋላ እንግዲህ ሉላዬም ነፃ ወጥታለች ማለት ነው በጣም ደስ ይላል ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁና አትርሱ የምወዳችሁና የማከብራችሁ ውድ ቤተሰቦቼ በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር የሚሆን ፈጣሪ አምላክ የምንወዳትን የኢትዮጵያ መሀሏን ግን ዳሯን እሳት ያደርግልን እኛንም በያለንበት ይጠብቀን ፈጣሪ አምላክ ወጥቶ ከመቅረት ይሰውረን እና ሁላችሁንም አመሰግናለሁ ላይክ ሼር ሰብስክራይብ ማድረግ አይከፈልበትም ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ የምወዳችሁና የማከብራችሁ ውድ ቤተሰቦቼ እና አመሰግናለሁ ስለነበረን ቆይታ ባይ ባይ ውድ የኔ ቤተሰቦች አመሰግናለሁ